ታውቃላችሁ? በልጣለች፣ ከጓደኛቿ ተለይታለች። በብዙ ነገር ለውጥ አላት ጃዬ። አሁን በዚህ ሰዓት ብቻውን መንግስት ነች። ለዛ ታዲያ እንዴት አይቀኑም? ያ ለምን አይቀኑም? የተረጋሸት ፍየሌ ቪው የለውም። ባዘዌ እሷ የጠመደች በፍየሌ በኩልም ትጠምዳለች። ፍየሌ አሁን በህዝብ ዘንድ ደግሞ ተቀባይነት የለውም። የሚገርምሽ ነገር ሰሚራ ልንገርሽ፣ እግዚአብሔርን ነው የምልሽ ማለት ነው። ፍየሌ ምን እንዳደረገ ታውቂያለሽ? ነጭ ቅማል እንኳን አይታችኋል አይደለም? ገና ጀማሪ ተሳዳቢ ጋር ሄዶ ጊፍት ይሰጣል። ከዛ ምን አደረገች? እችኛዋ ለፊንገር ሾት ተደርባ ማውራት ጀመረች። ይሄን ናይል በቃ ልጁ። እኔ ግን እግዚአብሔርን እንዲህ ሰው ልጅ ትዳር ካለው ልጅ ካለው ለምን ይከታተላታል? ለምን ስሚ ሳያስበው ነው ያጣት እኮ አይቆናትም እኮ ገብቶሻል። ሳያስበው ስሚ ሰሚራ ጃዬን የሚሳደቧት ጋር ሂዶ ጊፍት ይሰጣል። እግዚአብሔር እኮ እንዲሰድቡለት ነው። ተቃጥሎ እኮ ነው ውስጡ ስላረረ ነው። ገባሽ? አሁን ያለበት ደስተኛ አይደለም፣ እያስመሰለ ነው የሚኖረው። ስለዚህ ሳያስበው ስላመለጠችው ስላጣት እየተንገበገበ ነው። ጊፍት አይደለም ሌላም ነገር ገዝቶ ሊሰጥ ይችላል እኮ ያደርጋል። ፊንገር ሾ ጋር እኮ ይሄንን ዜና ስትዘግብ እሱ እኮ ሮጦ መጥቶ ገብቶ ነበር። ውጣ ውጣ ብላ ስትለው ከታች በኮሜንት እየሳቀ እኮ ሲጽፍላት ነበረ። በውስጥ ነበረው እኮ ነበረ ከታች ውስጥ እየጻፈላት ይሄ ማለት ምንድን ነው? እሱም እጁ አለበት። እሱ ብር ይሰጣታል። ኢንፎርሜሽናቸው አንድ አይነት ነው። ገብቶሻል? እሱ የሚፈልገውን ነገር ጃስ ይላታል። እሷ ደግሞ ከኋላ ሰው እየላከች ታሰማራለች። ያንን ኢንፎርሜሽን መታ እዚህ ታንጸባርቃለች። አይ እኔ ማለት ነው ሰሚራ ማለት ቢያንስ እንኳን ሰው እኮ በፌክ አካውንት ነው ጊፍት የሚሰጠው። እሱ ግን በገሃድ እየታየ ጨልሏል እኮ። ይሄን ያህል የዘቀጠ መሆኑ የምታውቂው ስለጨለለ እኮ ነው። ገብቶሻል? አንቺ አንድ ነገር እኮ ውስጥሽ እንኳን ሚስቱ ሐውልት ናት እንዴ? ሚስት ናት እንዴ? ባታ ቆይኝ በአጋጣሚ ና የተገኘችው ማንም እኮ ዝም ብላ ቆማ እሷ ሁኝ እንዳለ ትሆናለች። ቆማ አንቺ ፍቅር እሺ፣ የሚገርምሽ ማለት ነው ፍቅር ልንገርሽ፣ መቤቴ ነው የምልሽ። የሆነች አንድ ተሳዳቢ አለች ቤቷ በቃ እንደውም የእኛ ቤት ይሻላል። 16 ሰው ምናምን ነው የሚያያት። ገና ስድብ ላይ በቀደም ምናለች? ለእኔም ጊፍት ካልሰጠኸኝ ይሄድብሃለሁ ብለው በቀደም ደግሞ ሪከርዳ ያለው ጊፍት ይሰጣታል የሚሰማውን ምናምን እንዳትልበት ነዋ። ስለፈራ ነው የሚሰጠው። እየዞረ እየተርመጠመጠ ጊፍት እየሰጠ እኮ እንዲሰድቡለት ድምፅ እንዲሆኑለት። እሱ አፍ የለውማ። የትኛው ፋሚሊ ወጥቶ ይናገርለታል? የትኛው ፋሚሊ ዲፌንት ያደርግለታል? ስለዚህ ያለው አማራጭ ምንድነው? በጊፍት ሰው አፍ የገዛ ገንዘብ እየሰጠ ሰው ነው የሚልከው። ወጥተው እዚህ ጋር የሚንጫጩት በሙሉ እሱ የሚሰጣቸው ናቸው እኮ እንጂ ከመሬት ተነስተው ጃዬን ይጠላት ማንም የለም። እሱ ነው የሚያሰድባት። እሱ ነው የሚያደርገው ይህንን ነገር በዙሪያ እየዞረ እናውቃለን። ግን ይሁን ብለን ትተናል። እስቲ ጨርስ ፈልገውን የሚያድር ብለን ንቀን ትተነው ነው። ለምን? ስለማይመጥናት በፊትም ተሸውደን ነው እኛ ከሱ ጋር እንድትሆን ሙጥኝ ስንልባት የነበረው። ይሄ ጠርማኮስ የመሰለ ስልባቦት ሊሞት 1 ሳምንት የቀረው አሁንማ ጨራሽ ብሶበታል። ሶጌ ሆኖ ገና ይሞታል። ያያት አንጀቱ እያረረ የተቃጠለ ይሄዳል። ምንም አትሆንም። እሷ ካለ የፈጠራት አምላክ ሁሌም ጠባቂዋ ነው። እነሱ ያስቡ፣ እነሱ ተንኮልና ሸር ባሰቡ ቁጥር እሷ ሻይን እያደረገች እያበበች እየለመለመች ትሄዳለች። ገና ከፍታዋን ከዚህ በላይ ያያል። ቁጭ ብሎ ውድቀቷን ሲናኙ ከፍታዋን ነው እያዩ ያሉት። መቼም ደግሞ አትውድቅም። ለእሷ በቆፈሩ ጉድጓድ ራሳቸው ይገባሉ። ከዚህ በፊትም እንደዚህ ሲቅረዘነስ ራሱ ገባበት። አሁንም ደግሞ መነሳት ለእሷ ደግሞ ብርቅ አይደለም። በጣም አሁንም የራሱ ያመቻቸ ነው። የራሱ መጥፊያ ደርሶ ነው። የእሱ አይደለም። ይሄ ነገር እያመደረገ ያለው ለእሱ ነው። ሊጠፋ ፈልጎ ነው ያንቀሸቀሸው ያለ ምክንያት አይደለም እንጂ የሰው ልጅ በዚህን ያክል ደረጃ ሰውን እየተከታተልሽ በጥሩ ነገር አሳልፈሻል እኮ አይደለ እንዴ? በቃ ያንን ነገር ትተሽ እኮ ወንድምና እህት ሆነሽ እኮ በሰላም ሳትደራረሽ ተከባብረሽ እኮ መኖር ትችያለሽ። የራሱን ህይወት መስርቶ እየኖረ አይደለ እንዴ? ተመችቶት ሄደዋል አይደለ እንዴ? ዛሬ ላይ ለምንድን ነው መቆሟ ያናደደው? ለምንድን ነው ሻይ ማደረጓ ያናደደው? ለምን ሰው ሆነች? ለምን ቆመች? ለምን አየኋት? እሱ ማነው ሚዲያ ላይ ላያት የማይፈልገው? ሳምሪ እኔ ስለ ጃኒ ጭንቅላት ማለት ነው አንድ ነገር ልንገራችሁ በዚህ አጋጣሚ ማለት ነው። ሊያሾ ላይ እና ማነው ስሙ ላይ ቢሆን ይህ አደጋ የተፈጠረው ወይም እንደዚህ በህይወታቸው አፕን ያደረገባችሁ ማለት ነው ጃኒ አሳልፍ አሰጣቸው። በጣም ነው የምትጸልይላቸው። የሚለያቸው እዚህ ጋር ነው። ምክንያቱም ጭንቅላት ስርዓት ያለው ባለጌ ያላሳደገው ጨዋ ወልዶ ጨዋ ያሳድጋል ጃኒ ብቻ ናት። እዚህ ትክታክ ላይ ልንገራችሁ። አላወቁም ግን ሚዲያ ላይ እንኳን የሆነ ነገር የበደላት ሰው እኛ እንኳን በኮሜንት ስንጽፍ አረ በቃ ፍቱ ተው ነው የምትለው።
አንድ ነገር ላይ እዛ ውስጥ አካት አድርጎ ከመናገር ውጭ ተከትላ እንኳን አትሄድም። በቃ እናንተ ደግሞ በስድስት ተዉት ነው የምትለው። ገብቶሻል? ያ ምንድነው አትፈልገውም። በቃ ያንን ነገር አልፈጠረባትም። እንደ ሰው እንደዚህ ሙጭጭ ብላ ሰው ላይ ተከትላ መሄድ አትፈልግም። ልቧ ንጹህ ነው። ቂም አትይዝም። ቂመኛ መሆንም አትፈልግም። ያ ሰው በድሎኛል ብላ በደሉንም ተከትላ በደል ለመስራት አትሄድም። ያ ነው እኮ እስከዛሬ የሚያኖራት እንጂ እንደነሱ ሸርና ተንኮል ቢሆን ገና ድሮ ወርቃ ነበረ፣ በህይወትም አትኖርም ነበረ። ይሄ ደግሞ በዙሪያ ያሰቡት ያቀዱት ነገር ስለነበረ ነው ከአዶናይ ጋር አደጋ እንዲደርስባቸው የተቀመረ የተጠነሰሰ ነገር ነበረ። መኪናቸው ላይ የተደረገ ነገር ይኖራል። ያለ ምክንያት መኪናቸው አይጋጭም። ከቤት በሰላም ወጥታ እንዴት ነው አንቺ መንገድ ላይ ደርሰሽ ሄደሽ የምትጋጭው? ከመኪና ጋር ቢሆን አክሲደንት ከመኪና ጋር ደረሰባት በምን ምክንያት? ነገ ከነገ ወዲያ የምንሰማው ነገር ይሆናል። የፍሬንም ይሆን ሳምርዬ፣ ይሄ እኮ ጦሷ እኮ ነው የኔ እናት። የሆነ ነገር ታስቦ ነበረ፣ ለዛ ጦሷ ነው። ኧረ እኛ ስለ ንብረት አይደለም፣ አሁን ስለ እነሱ ህይወት ነው። ገብቶሻል? እኮ ህይወት ራሱ እንትን በዛ እንትን ያደረገው ጦስ አልሆን ነው። በቃ ለበጎ ነው። ሊያሳልፍላት ፈልጎ ነው ብላለች እኮ እሷ። ከእግር በእግር እየተከተልኩሽ እስከ መጨረሻው አልፋታሽ። መኪናው አፈር ነው የሆነው። ከዛ ህይወት የሚወጣ አይመስልም። ግን አስር እጥፍ የተሻለ መኪና ትገዛለች። ይህ ቦቷን ይዞ ይሄድ አይደለም፣ የመኪና አይደለም እኮ መኪና በጣም እንትን ብለዋል። እና ከዛ ህይወት ይተርፍ ብዬ እኔ አስብ አላውቅም። በጣም ለእኔ ይሄ ነገር ማለት ነው ተአምር ነው። እሷ በህይወት መትረፋቸው ከዛ ውስጥ ታቸው ስባል እንደተወራው ከዛ ህይወታቸው መትረፉ ትልቅ ነገር ነው፣ ተአምር ነው። ፈጣሪ እየጠበቃታል። ገብቶሻል? ለምን ተንኮል የለባትም፣ ሸረኛ አይደለችም፣ ለሰው ልጅ መጥፎ ነገር አታስብም፣ ቀመር አታውቅም፣ የዋህ ናት። የበደላትን ያስቀየማትን እንኳን ዛሬ ተነጋግራ እንኳን ነገር አስታውቆ እንደ አዲስ የምታወራ ሰው ናት። እኛንን እንጂ የምንናደደው እኛንን ትናንት እንዲያደርጓት አልነበር ብለን ቂም የምንይዘው እንጂ እሷ አታውቅም፣ ረስታለች። ማኪያውን እስካሁን መኪና ምናምን እያልሽ ያልፍለሽው ማለት ነው። እኛ እኮ እሱን አልተናገርነውም፣ ግን ትናንትና ሄዶ ፊንገር ጋር እየሳቀ ነበረ። ሁሌ ጊዜ የሆነ ነገር ሲከሰት ሄዶ እንትን ይላል። የሆነ እሷ ጃዬ ላይ የሆነ ነገር ሲመጣ ደስተኛ ይሆናል። ለምን በዚህ ልክ? ትናንትና ሄዶ እሷ እንደዛ ስትናገራት ማለት ነው ሄዶ እየሳቀ እንትን እያለ ነበረ፣ እያሽቃበጠ ነበረ። ምን አረገችው? ለምን ገባ በዚህ ጥግ አይደለም? ትክክለኛ ሰው ቢሆን ሊያ እየተናገረችበት ያለውን ነገር ስትናገር ሄዶ ይስቃል። ያስቃል አደጋ ሲደርስባት ማለት ነው። ቆይ ልንገራችሁ፣ ባለፈው ሙኒት ሳታረግ ማለት ነው ሄዶ እኮ እዛ ጋር የሳቀበት ምክንያት ስሚ ሳምሪ የልንገርሽ ባንጮ ጥሩ ነው። ስሚ ባለፈው ሙኒት ሳታረገው አንስታ የሌለ ነው ያወራችሁ እንዴ? እሱ በውስጥ ስለማወራው እኮ ነው መታዛ የምታወራው እንጂ ዝም ብላ መሰለሽ እንዴ? እና የፍየል እንትን አይደለሽ? የፍየል ገላለች። አዎ አየሽ፣ የዛን ቀን ሙኒት ሳታረግ ማለት ነው እያወራችሁ በቃ የሆነ እየሻፈደች ነው የምታወራው። ደግሞ በኢየሱስ ክርስቶስ የትልቅ ትንሽ ናት። ገባሽ? በጣም ነው የምታሳፍረው። ወረዳ